አርሰናል ብሬንፎርድን 2-0 በሆነ ውጤት አሸንፏል። በኤምሬትስ ስቴዲየም አርሰናል 3 ነጥብ ከክሊን ሺት ጋር ይዞ መውጣቱን ተከትሎ ከተከታዩ ማንቸስተር ሲቲ ጋር ያለውን የነጥብ ልዩነት በድጋሚ ወደ 5 አስፍቷል። አሰልጣኝ ሚካኤል አርቴታ ከቼልሲ ጋር አቻ ከተለያየው ስብስባቸው 3 ተጫዋቾችን ቅያሬ አድርገው ነው ትናንት ወደ ሜዳ የገቡት። ክርስቲያን ሞስኬራ በጉዳት ምክንያት ከሜዳ ወጥቷል። ጁሪን ቲምበር እስካሁን ካደረጋቸው የአርሰናል ጨዋታዎች ባልተለመደ መልኩ የመሃል ተከላካይ ሆኖ ተጫውቷል። ኦፍኮርስ ልጁ በኔዘርላንድ ብሔራዊ ቡድን የመሃል ተከላካይ ሆኖ ይጫወታል። ግን በአርሰናል ቡድን ውስጥ ለመጀመሪያ ጊዜ የመሃል ተከላካይ ሆኖ ከፒሮ ሂንካፔ ጋር ተጣምሮ ጁሪየን ቲምበር የተጎዳውን ክርስቲያን ሞስኬራን ተክቶ ወደ ሜዳ ገብቷል። ሚካኤል ሜሪኖ የመክፈቻውን ጎል አስቆጥሯል። ቤንጃሚን ዋይት ትናንት የጨዋታው ኮከብ ተብሏል። በቀይ መስመር ላይ ይዞት የገባውን ኳስ በኖኒ ማዶኬ ጋር ተቀባብለው በተረከዝ ከሰጠው በኋላ ወደ ሳጥኑ ክሮስ አድርገው ነው ሚካኤል ሜሪኖ በግንባር አስቆጥሮ የመጀመሪያውን ጎል ቀዳሚ ማድረግ የቻለው። ቡካዮ ሳካ ደግሞ ሁለተኛውን ጎል ያስቆጠረ ተጫዋች ነው። ቢስተው ኖሮ ምናልባት ቡካዮ ሳካ ሰልፊሽ ወይም ስግብግብ በሚል ሊተች ይችል ነበር። ግን ግብ ጠባቂው ኬለር ለማዳን ያደረገው እንቅስቃሴ ሳይሳካለት ኳሱ እጁን ገንጥሎ መረቡን አልፎ መስመሩን አልፎ መረቡን ሳይነካ ኬለር ቢያወጣውም ግን መስመሩ ስላለፈ ጎሉ ጸድቋል። ኬቨን ሼደ በብሬንፎርድ በኩል ወደ ጎል የሞከረው ኳስ የዴቪድ ራያን እጅ ጨርፎ አግዳሚ ብረት ገጭቶ የተመለሰበት የጎል ማግባት ጥሩ አጋጣሚ ነው ማለት ይቻላል። ትናንት ከነበረው እንቅስቃሴ ጋር በተያያዘ በተለይ ሚካኤል ሜሪኖ በፎልስ ናይን እየተጫወተ ከሃቨርትዝ መጎዳትን ተከትሎ ጋብሪኤል ጄሱስ መጎዳትን ተከትሎ ቪክተር ዮኬሬስ አለመኖሩን ተከትሎ ይሄ ተጫዋች ሜሪኖ ፎልስ ናይን ላይ እንዲጫወት በአርቴታ ዕድል ተሰጥቶት ግን በጣም በሚገርማችሁ ሁኔታ በዘንድሮ የውድድር ዓመት እና በአጠቃላይ በፈረንጆቹ 2025 የፈረንጆች ዓመት 13 ጎል በማስቆጠር ከየትኛውም የአርሰናል ተጫዋቾች በላይ መሆን የቻለ ነው። ስለዚህ መነሻችን የምናደርገው ኤምሬትስ ስቴዲየም ላይ ይሆናል። አርሰናል አራስ ነብር ሆኖ አሁንም የሚያቆመው ክለብ ጠፍቷል። ማንቸስተር ሲቲ ተጠግቶት ነበር፣ ነገር ግን አርሰናል ርቋል። ቅዳሜ ምሳ ሰዓት ላይ ነው ከአስቶን ቪላ ጋር የሚጫወተው። እሱን የሚያሸንፍ ከሆነ ማንቸስተር ሲቲ ከመጫወቱ በፊት የነጥብ ልዩነቱ ወደ 8 ከፍ የሚልበትና ተከታዮቹ ላይ እየራቀ የሚሄድበትን እድል ይፈጥራል። ቼልሲ ባልተጠበቀ ሁኔታ ትናንት በሊድስ ዩናይትድ ድባቅ ተመቷል። ሊቨርፑል ከሰንደርላንድ አቻ ተለያይተዋል። እነዚህን ጉዳዮች እንዳስሳለን። መነሻችን ሶፊ የኤምሬትስ ስቴዲየም ላይ ብዙ መነጋገሪያ ጉዳዮች አሉ። የክርስቲያን ሞስኬራ ጉዳት፣ የዴክላን ራይስ የባት ጉዳት፣ የቤንጃሚን ዋይት ኮከብ ተጫዋች ተብሎ የጨዋታው ላይ መሸለም፣ ከዛ ባለፈ የጁሪየን ቲምበር የመሃል ተከላካይ መሆን፣ የሚካኤል ሜሪኖ አሁንም ጎል የማስቆጠር ሚና፣ ለሁለተኛውም ጎል ኳሱን ሰንጥቆ ለቡካዮ ሳካ የሰጠው ሚካኤል ሜሪኖ ነው እና የሚካኤል ሜሪኖ ሁኔታና ቀጣይ የነ ቪክተር ዮኬሬስ እና ጋብሪኤል ጄሱስ የዚህ ቦታ ከሃቨርትዝ 3 ገና ተጫዋቾች አሉ። የነዚህ ሚና ምን ሊሆን ይችላል? የሚካኤል ሜሪኖ 2025 ላይ 13ኛ ጎል ነው ያስቆጠረው። ይህን እንዳስሳለን። በአጠቃላይ ቡካዮ ሳካ ትናንት ያስቆጠረው የአርሰናል 2ኛ ጎል የአርሰናል 100ኛ ጎሉ ነው። በ2025 100ኛ ጎል ነው። ይሄ ራሱ አንድ ታሪክ የምናይበት ክስተት ነው። ሌሎች ጨዋታዎችም ነበሩ። የብራይተንና የአስቶን ቪላ 4-3 ያሸነፈበት 7 ጎል የተቆጠረበት የአስቶን ቪላው አምበል ሌዊስ ደንክ 500ኛ የብራይተን ጨዋታውን የተጫወተበት እንደሆነ መናገር ይቻላል። ስለዚህ እነዚህን መነሻ አድርገን አርሰናል ያለመሸነፍ ግስጋሴውን በሁሉም የውድድር አይነቶች 18 ጨዋታ ደርሷል። አልተሸነፈም። በ18 ጨዋታ በሊቨርፑል ከተሸነፈ በኋላ አልተሸነፈም። 8ኛ ተከታታይ ድሉን በሜዳው አስመዝግቧል። አርሰናል ትናንት ኤምሬትስ ስቴዲየም እንነሳና እንሽከርከር፣ እዛው ለንደን ላይ ቆይተን ሌሎቹንም እንቃኝ፣ ወደ አንፊልድ እንሄዳለን። ትክክል ግርምዬ። ያው ይሄኛው ጨዋታ ወሳኝ ጨዋታ ነበረ። የሊጉን መሪነት ሲቲ ማጥበቡን ተከትሎ አርሰናል ላይ የሚፈጥረው ጫና ምን ሊሆን ይችላል የሚለው የሚጠበቅ ነበረ። በነገራችን ላይ ግርምዬ አሚን አብዲ የተባላችሁ አድማቻችን ስጦታ ልኮልናል ዩቲዩብ ላይ፣ ከልብ እናመሰግናለን እንበለው በዚሁ መሀል ላይ ስላየሁት ነው። የትናንትናው ጨዋታ የተጠበቀበት ዋነኛ ምክንያት ከዚህ በፊት አርሰናል ሊጉን በሚመራባቸው ጊዜያቶች አጠገቡ ክለቦች ሲደርሱ፣ አጠገቡ ክለቦች ሲመጡበት እድሉን ያለመጠቀም ችግር በተደጋጋሚ እንመለከት ነበረ። ያ ባህሪው ባለፈው ዓመት ከታቻምና በፊት በተከታታይ 3 ዓመታቶች አርሰናል ጫና የመቋቋም አቅሙ አነስተኛ ስለነበረ
ወጣት ስኳር ነው ያለው፣ ወጣት አሰልጣኝ ነው ያለው እና መሰል ጉዳቶች መሰል ነገሮች ተደራርበው አርሰናል ያመልጥበታል በሚባልበት ሰዓት ላይ ድንገት የሚያዝበት ይሆን ነበረ እና ለዛ ነው የትናንትናው ጨዋታውን ጠብቆ ነበረ። ባለፈው አርሰናል ከቶተንሃም ጋር ከመጫወቱ በፊትም ሲቲ አጥቦት ነበር እንደዚሁ ነጥቡን እና አሁንም በደንብ ያጠባዋል ተብሎ ሲጠበቅ አርሰናል አመለጠ። ሲቲ በኒውካስል ተሸነፈ። አድቫንቴጁን በሚገባ ተጠቅሞ ነው ያለፈው በዛ ጨዋታ ላይ። ብዙ ጊዜ ግን እንዲህ አይነት ነገር ሲገጥመው ወዲያውን የመደንገጥ ችግር ውስጥ የመግባት ነገር ትመለከታለህ እና ከዚህ በፊት ከእንደዚህ አይነት ባህሪው አንጻር አርሰናል የቤት ውሻ ለማዳ ውሻ ነበር። ስትጠጋው ተከክ የሚልህ በቃ ቀጥ የሚል የሚቆም ነበር። የዘንድሮው ውድድር ዓመት አርሰናል ግን ለየት የሚያደርገው ሲጠጉት ይብስበታል። ሲጠጉት ምን ያህል የተጠጉት ቡድኖች እየመጡ ያሉ ቡድኖች ዋጋ እንደሚያስከፍሉት ስለሚያውቅ ከፊቱ ያለውን ጨዋታ ማሸነፍ ዲሲሲቭ እንደሆነ ወሳኝ እንደሆነ ያውቃል። ለዛ ነው ባለፈው እንዳልኩት ቶተንሃምን አሸንፎ ጥሩ እንቅስቃሴ ማድረግ የቻለው። ትናንትም ብሬንፎርድ ይፈትነዋል፣ በረጃጅም ኳሶች ሊፈትነው ይችላል። በእርግጥ ከጨዋታው ፊት ተናግረናል። በጨዋታው ላይም ስንጀምርም ይህን ጨዋታ አርሰናል የማሸነፍ እድሉ ሰፊ ነው፣ በቀላሉ ያሸንፏል የሚሉ ሀሳቦችን ስናንጸባርቅ ነበር። ግን አሁን ግን ያንን የተላመደው መጥፎ ባህሪውን ትቶ አርሰናል እንደ ነብር ሆኗል። ስቀርበው ይሮጥባል፣ ያፈተልክባል። ስቀርበው ሲቲ ቀረብኩ ሲል ያመልጠዋል። አሁን ሲቲ ቀረብኩ ሲል አሁንም እያመለጠው ነው። ይሄ ጥሩ ባህሪ ነው። ይሄ ለዋንጫ የሚጠበቅ ቡድን እንዲህ አይነት ነገሮችን ከጀርባው ተቋቁሞ መቀጠል አለበት። ዋነኛው ምክንያት ምንድን ነው? አርሰናል ሲጠጉት የሚርቅበት ምክንያት ከባለፉት ዓመታቶች እንዲለይ ያደረገው ምንድን ነው? ስኳዱ፣ ዴፕዝ ኦፍ ስኳድ። ምንም ጥያቄ የለውም ግርምዬ። አርሰናል በነገራችን ላይ የሚካኤል አርቴታን ሀሳብ ሼር ያደርጋሉ። በዘንድሮው ውድድር ዓመት እንደ አርሰናል ጉዳት ያመሰው ቡድን የለም። እንደ አርሰናል በአርሰናል ደረጃ የታመሰ ቡድን የለም። ሲቲ ሚድ፣ ዩናይትድ ሚድ፣ ቼልሲ ሚድ፣ ሊቨርፑል ሚድ፣ በአርሰናል ደረጃ የለም። አምበሉን ማርቲን ኦዴጋርድን አጥቷል። ሁለቱን የመሃል ተከላካዮች አጥቷል። ሳካን ያጣበት ጊዜ ነበረ ይሄ ቡድን ብዙ ጨዋታዎች። ለዛውም ኦዴጋርድ ጎትራንት 4ኛ ጨዋታውን ነው ያደረገው ከ10 ምናምን ጨዋታ ከ14 ጨዋታ። ሳካ ረጅም ወራቶች አልነበረም፣ ማዱኬ አልነበረም። እንግዲህ ቡድኑ ካሉት ተጫዋቾች በቋሚ 11 ከሚጠቀምባቸው ተጫዋቾች ሚኒመም 4ቱን ወሳኝ ተጫዋቾች አጥቷል። ወሳኝ 4ቱን ወሳኝ ተጫዋቾች አጥቷል በተለያዩ ጊዜያቶችና በተመሳሳይ ጊዜያቶችም። አሁን ሳሊባና ማገለሽን ያጣበት ተከታታይ ሳምንታት ናቸው። እንዲሁም ከዚህ በፊት አርሰናል ሁለቱ ተጫዋቾች አንዱ ሳይኖር ወይ ሳሊባ ወይ ጋብርኤል ማጋለሽ ሳይኖር ከተጫወቱ 162 ጨዋታ ተቆጥሮ ነበር። አሁን ግን ሳሊባም ማጋለሽም ሳይኖር ቼልሲን ገጠሙ፣ ትናንት ብሬንፎርድን ገጠሙ። በዚህ ሂደት ውስጥ እነዚህን ተጫዋቾች እየተኩ ያሉ ተጫዋቾች ግን በአግባቡ ኃላፊነታቸውን እየተወጡ ነው። ተከላካይ መስመር ላይ ሂንካፔ ምን አይነት ተከላካይ ተጫዋች ነው? ባለፈው አንድ ጨዋታ ላይ በደንብ አንስተን ስለ ፔሮ ሂንካፔ ሰፊ ዘገባ ሰርተናል። አድማጮቻችን ያስታውሱታል። ፔሮ ሂንካፔ ላይ ሰፊ ዘገባ ከአስተዳደጉ ጀምሮ ምን ያህል ዋሬር እንደሆነ፣ ምን አይነት ድንቅ ተጫዋች እንደሆነ፣ የቀድሞ አሰልጣኙ ምን አይነት አድናቆት እንደሰጡት፣ በየቀኑ በ17 ዓመቱ በየቀኑ አዳዲስ ክብረ ወሰን ሲያስመዘግብ እንደነበረ ጠቅሰን ስንዘግብ ነበር። ያልነው ነው ፔሮ ሂንካፔን ስለ ፔሮ ሂንካፔ የዘራነውን ዘገባ አድማጮቻችን ወደኋላ ሄደው ቢያዩት ትናንት የተመለከቱት ጨዋታ ቼልሲ ላይ የተመለከቱት ጨዋታ ምን እንደሆነ ያ ፕሮግራም በደንብ ያስረዳቸዋል። እና ልዩ ምሽት ነው ያሳለፈው። ሙስኬራ መጥፎ አይደለም። ስቲል 13 ሚሊዮን ፓውንድ የወጣበት ገና 21 ዓመት የሆነው ተጫዋች ስቲል መጥፎ አይደለም። በነገራችን ላይ ካለው ስብስብ ደከም ብሎ ብንመለከተውም ግን 21 ዓመት ተጫዋች ነው። ገና በትልቁ በእንግሊዝ ፕሪሚየር ሊግ ነው የሚጫወተው። ገና ለሊጉ አዲስ ነው። ጋብርኤል ማጋሌሽ በመጀመሪያው ዓመት እንዴት ነበረ? ሳሊባ በውሰት ተሰጥቷል ነበር እንዴ ሳሊባ? ይህ ተጫዋች ግን በመጣበት ዓመት ነው እየተጫወተ ያለው። ሰው መጥፎ አይደለም። ይህም ተጫዋች ገና ሊመጣ የሚችል ነው። ገና ሊያድግ የሚችል ነው። ብዙ ክፍተቶችን ሊያስተካክል የሚችል ተጫዋች ነው ብዬ አምናለሁ። ይሄ ቡድን በእንደዚህ አይነት ችግሮች ጉዳቶችን እየተቋቋመበት ያለው ነገር ዋነኛው ነገር አንድሪያ ቤርታ ናቸው። ክረምቱ ላይ የሰሯቸው 7 ዝውውሮች ወሳኝ ነበሩ። ከሀቨርስ ተጎርጠ በጣም የሚያስገርመው ነገር ያርሰናል ደግሞ አንዳንድ ቡድኖች አሁን ወሳኝ ተከላካይ ይጎዳባቸዋል፣ ወይ ደግሞ ወሳኝ አጥቂ ወይ ወሳኝ አማካይ ሊጎዳ ይችላል። የአርሰናል የሚያሳዝነው ምንድን ነው? አጋጣሚው በሙሉ አጥቂዎቹ ተጎዱ። ያለፉት ጊዜያቶች ያለፉት ወራቶች ላይ ጋብርኤል ጄሱስ ከሃቨርስ
የኮሬሽ 9 ቁጥር አጥቂዎቹ በሙሉ ኦድጋርድ፣ ሳካ፣ ማዱኬ፣ ሊያንድሮ ትሮሳርድ፣ ማርቲኔሊ አየው እንዳለ አጥቂው ደግሞ ተረመረመ መጀመሪያ ላይ በመጀመሪያው እንዳለ። አሁን ደግሞ ወደ ምን መጣ? ተከላካዩ ዲፌንሱ መጀመሪያ ጋብርኤል ማጋሌሽ፣ ከዛ ሳሊባ፣ ትናንት ሙስኬራ። እነዚህ ተጫዋች ተጎዱባቸው። ኢቨን ቤን ዋይት እኮ ረዥም ጊዜ ጉዳት ላይ ነበረው አምና ነበረ። ዘንድሮ ፕሪሲዝን ላይ ጥሩ ሆነ። እንደገና ጉዳቱ አገረሸበት። እንደገና አርቴታ ታግሰው ትናንት ወደ አለበት ጥሩ ብቃት ሊያመጡ ይቻሉ። በነገራችን ላይ የአርቴታ ትዕግስት በዚህ አጋጣሚ ሊደነቅ ይገባል። ከቤንጃሚን ዋይት ጋር በተያያዘ አሰልጣኝ ፔፕ ጋርዲዮላ አሁን ላይ ሮድሪን በሚከላከሉበት መንገድ ነው የተከላከሉት። ሮድሪ አሁን ድኗል እኮ ሮድሪ መጫወት ይችላል፣ ግን ኖ መጫወት ስለቻልክ ብቻ ተጫወቱ፣ ፊት መሆን አለብህ፣ ወደ ብቃት ወደ አቋም መምጣት አለብህ ብለው ያምናሉ። ለዛ ነው ጊዜ ሰጥተው ቀስ ብለህ አገግመው ወደ ራስና ብለው የፈቀዱለት። ሚካኤል አርቴታም ለቤንጃሚን ዋይት ተመሳሳይ ነገር ነው የፈቀዱለት። ከፕሪሲዝን ጨዋታ በኋላ ተጎድቶ መልሶ መጫወት ይችል ነበር፣ ግን ወደ ቢጫወት ዋጋ እንደሚከፍሉበት ያውቃል። ተመልሶ ጉዳቱ ያገረሻል። ትዕግስት ሰጡት፣ ረፍት ሰጡት። ተደጋጋሚ ጨዋታዎች ላይ እስከ ፊትነሱ እስኪመጣላቸው ድረስ ይህንን ተጫዋች በተቀያሪ ወንበር ነበር እያሱ ሲጠቀሙበት የነበረው። ፐርፌክሽኑ ላይ ሲመጣ ነው አምጥተው ያስገቡት። ቤንጃሚን ዋይትን ያውቁታል። ልጁ እኮ የአቅም ችግር የምናምን ችግር የለበትም፣ ጉዳት ነው የረበሸው። ሰው ጉዳቱ ሲስተካከልለት ምርጥ ተናግረዋል። ከዚህ በፊትም ቤንጃሚን ዋይትን የሚያክል ጥራት ያለው የተከላካይ መስመር የለም፣ በጣም ድንቅ የቀይ መስመር ሙሉ ነው ያሉት። እንዲሁም ሙሉ የተሟላ የቀይ መስመር ተከላካይ ነው ብሎ ከዚህ በፊት ተናግረው ነበር። ስለዚህ ወደ ትክክለኛው አቋም ሲመጣላቸው ትናንት ያስገቡበት ሂደት እንመለከታለን። ሶ አምና ቢሆን አርሰናል ይሄ ጉዳት የገጠመው እስኪ ያስበው። አምና ግርምዬ አምና አርሰናል ሳካም ሃቨርዝም ጄሱስም ማርቲኔሊም ትሮሳርድም ዛ አሁን የተጎዱ ዘንድሮ የተጎዱ ተጫዋቾች በሙሉ ተጎድቶ ቢሆን ቶፕ 4 ይጨርስ ነበር አርሰናል? አይመስለኝም። አምና ሳሊባና ጋብርኤል ማጋሌሽ በተጎዱባቸው ጨዋታዎች አርሰናል እንዴ ነው ታች አምና አርሰናል ዋንጫውን ያጣው በሳሊባ ጉዳት ምክንያት አይደል? ኢቨን አምና ጋብርኤል ማጋሌሽ ባለመኖሩ አርሰናል የዋንጫው ፉክክር ላይ ወደ ኋላ አልተጓዘም። አሁን ግን ያ ችግር የለበትም ቡድኑ። ስኳዱ በጣም ሰፊ ነው። ትናንት እኮ ተመለከትን ግርሜ፣ የስኳድ ዴፕሱን የምትመለከተው እኮ 3 ወሳኝ የማል ተከላካይ ተጎድተው፣ ሳሊባ፣ ሙስኬራ፣ ጋብርኤል ማጋሌሽ ተጎድተው፣ ቲምበር በማል ተከላካይነት ገብቶ ከእነሱ እኩል ነው የተጫወተው። አላነቃንቅ አላቸው። ዝግት ነው ያደረገባቸው። ዝግት አይጎር ቲያጎ ለወትሮ ከዚህ በፊት 11 ጎል አስቆጥሯል። ከሃላንድ በ4 ጎል ብቻ አንሶ በ3 ጎል ብቻ አንሶ ከሃላንድ ሁለተኛው ኮከብ ጎል አግቢ ነው። ተቀይሮ ገብቶ ጉልበት ሰብስቦ መጥቶ አላነቃነቀውም ጁሪያን ቲምበር። ይሄ የዴብዝ የቡድን ስፋት ያመጣው ውጤት ነው። ትናንት ቲምበር እኮ ቤን ዋይት ባይኖር 45 ደቂቃ እኮ አያርፍም ነበር። 45 ደቂቃ አርፎ እኮ ነው ሰከንድ አፍ እኮ ነው የገባው ቲምበር። ይሄ የሚሰጥህ ትልቅ ጠቀሜታ አለና ጠቀሜታው ያመጣው ቫልዩ ነው ብዬ አስባለሁ። አርሰናል ደጋፊዎች ያው ዛሬ ደስ የሚል ቀናቸው ነው። ጎል አስቆጥረዋል፣ አሸንፈዋል፣ 3 ነጥብ ይዞ መጥተዋል። ሌላ ማስረሳሽ ነገር ተጨምሯል። ከዲክላን ራይስ ጋር በተያያዘ ድንጋጤ ላይ ነበሩ የአርሰናል ደጋፊዎች። ቅዳሜ በምሳ ሰዓት ከአስቶን ቪላ ጋር ይደርሳል አይደርስም የሚለው ጥያቄ አነጋጋሪ ነበር። እኛ ትናንት ማታ ገልጸናል፣ አድማጮቻችን ገብቶናል ጉዳቱ የከፋ እንዳልሆነ። ምክንያቱም ግርምሾም ስታነሳ ነበረ ከቡድኑ ጋር እየዞረ ደጋፊዎችን እያመሰገነ ነበር። የተጎዳ ተጫዋች አይፈቀድለትም እንደዛ እንዲያደርግ። እንኳን የተጎዳ ይቅርና ፕሪኮሽን ማስጠንቀቂያ ያለበት ሲሪየስ ጉዳት ሊሆን ይችላል ወይም ለተወሰኑ ሳምንታት ሊያርቅ ይችላል ተብሎ ከታሰበ ቀጥታ መመሻ ክፍል ነው የሚገባው። አለበለዚያ መቀመጫ ላይ ተቀያሪ ወንበር ላይ ሊቀመጥ ይችላል እስከዛው ትሪትመንቱ እስኪደረግለት ድረስ። እየዞረ ነበር እያጨበጨበ ከደጋፊው ጋር ነበር። ይሄ የሚያሳይ ነገር ነበረ። ጠዋት ላይ ግን ስካይ ስፖርት ወደ 5 ሰዓት አካባቢ በሰበር ባወጣው መረጃ ዲክላን ራይስ ለስካይ ስፖርት ጋዜጠኛ ማረጋገጫ ሰጥቷል። አምፋይን ለቅዳሜ ምሳ ሰዓት ላይ ጠብቁ ይብሏል። ይህ ለአርሰናል ደጋፊዎች አስደሳች ዜና ነው። እኔ ለአርሰናል አሁን በሚቀጥሉት 2 እና 3 ሳምንታት ትልቁ ጨዋታው የቅዳሜው ከአስቶን ቪላ ጋር። እዚህ ጨዋታ ላይ ሚካኤል አርቴታ በመርፌም በምንም ብለው የትኛውንም ወሳኝ ተጫዋች መጠቀም አለባቸው። ከዛ በኋላ በጣም ቀላል ናቸው። ክለብ ብሩዥን ነው የሚያገኙ፣ በተቀያሪ በሙሉ መግባት ይችላል። ወልብስን ነው ኤምሬትስ ላይ የሚያገኘው። ከዛ እንደገና 1 ሳምንት አርፎ ነው ኤቨርተን የሚያገኙ። በጣም ሪላክስ አድርጎ የሚጫወታቸው ጨዋታዎች ናቸው። ስለዚህ የቅዳሜው ጨዋታ ዱ ኦር ዳይ ነው ለአርሰናል።
የቅዳሜውን ጨዋታ ድል ማድረግ የሚችል ከሆነ አንደኛ ሌሎች ክለቦችም እነ ሲቲም ነጥብ ሊጥሉ ይችላሉ፣ ኢንፌሪዮሪቲ ውስጥ ይገባሉ። አዎ አርሰናል በ8 ነጥብ ልዩነት ይመራሃል። ጫናው ቀላል አይደለም። ፍራስትሬሽን ኢቭን ባይሆን እንኳን የኢንፌሪዮሪቲ ፍራስትሬሽን ይኖራል። ጋፑ ከሰፋ አስቶን ቪላን አሸንፈ 5 ነጥብ ልዩነቱን አስጠብቀ ሲቲ እንኳን ቢያሸንፍና መቀጠል ከቻል ከዛ ወልቭስ ነህ። ሲቲ ማን ነው የሚገጥመው? ከዛ በኋላ ማድሪድን ነው የሚያገኘው። ገብቷል። ከዛ በኋላ ሲቲ ማን ነው የሚያገኘው? ጠንከር ያለ ቡድን ነው የሚያገኘው። ፓላስን ነው የሚያገኘው። ሰንደርላንድን አግኝቶ ፓላስን ነው የሚያገኘው። በመሃል ማድሪድ አለ። ዩሲ ሶ እችኛዋ ተርኒንግ ፖይንት ናት ለአርሰናል። ባለፈው ስናነሳ ነበር ቼልሲ አርሰናል አሸንፎ 9 ነጥብ ካሰፋው ነጥቡን ማንም መቆጣጠር አይችልም አርሰናል ስንል ነበር። ሌላ ድራውን እጁ ላይ አስገብቷል። የትናንትናውን ጨዋታ ማሸነፉን ተከትሎ እንደገና የነጥብ ልዩነቱን ማስፋት የሚችልበት ሌላ ቆንጆ ድል ወደ እጁ የገባበት ሂደት እንመለከታለን። ስለ ትናንቱ ጨዋታ ሶፊዬ እንደ መንደርደሪያ መሀል ላይ ለመግለጽ ያክል በደስታ የትናንት የተጫዋቾች ፕሌየር ሬት ወጥቷልና ከዚህ በፊት ብዙ ጊዜ ከወገብ በታች የሚገኙ ተጫዋቾች ነበሩ፣ ከ5 በታች ማለት ነው። ያው አጠቃላይ የሚያዘው ከ10 ነጥብ ነው የሚያዘው የፕሌየር ሬት ማለት ነው። በጨዋታው ላይ አንድ ተጫዋች ያሳየው ፕሌየር ሬት ቁጥራዊ አሃዝ ከ10 ነው የሚሰላው እና ከ5 በታች የሚቀመጡ ተጫዋቾች ነበሩ። ትናንት በነበረው የአርሰናል ስብስብ ግን አንድም ተጫዋች ከ5 በታች የለም፣ አንድም ከወገብ በታች የለም። ከፍተኛውን ያመጣው ሚካኤል ሜሪኖ ነው 8.33። ሁለተኛ ደረጃ ላይ የተቀመጠው ቤንጃሚን ዋይት ነው 8.11። ሶስተኛው ዴክላን ራይስ ነው 8.06። ተመልከት ሶፊ 8 ውስጥ ኢቨን 8 ውስጥ አብዛኞቹ አይተህ ከሆነ አይገቡ 7 ነው የሚገቡት። ፕሌየር ሬት ምን ያህል በአንድ ቡድን ውስጥ 3 ተጫዋቾች 8 ውስጥ ናቸው ያሉት ሚካኤል ሜሪኖ፣ ቤን ዋይትና ዴክላን ራይስ በትናንቱ ጨዋታው። ቀጥሎ ዴቪድ ራያ 7.97። ቀጥሎ ሪካርዶ ካላፊዮሪ 7.85። ቀጥሎ ፒሮ ሂንካፔ 7.82። ቀጥሎ ዩሪየን ቲምበር 7.81። ቀጥሎ ቡካዮ ሳካ 7.78። ቀጥሎ ማርቲን ዙሜንዲ 7.65። ቀጥሎ ኢብሪቺዜ 7.54። ቀጥሎ ኖኒ ማዶኬ 7.53። ቀጥሎ ክርስቲያን ሞስኬራ 7.41። ቀጥሎ ማርቲን ኦዴጋርድ 7.17። ሶፊ ተመልከት፣ ይሄ ሁሉ ተጫዋች 7 ቤት ውስጥ ነው። ምን ያህል ቡድኑ ፕሌየር ሬቱ ከባድ እንደሆነ ማሳያ ነው። ከዛ ዝቅ ያለ ቁጥር ያዘ የነበራቸው ጋብሪኤል ማርቲኔሊና ዮኬሬሽ ናቸው። ጋብሪኤል ማርቲኔሊ 6.89፣ ቪክተር ዮኬሬሽ 6.74። ተቀይሮ ነው የገባው። ትንሽ ደቂቃ ነው በንጽጽር የተጫወተው ዮኬሬሽ ማለት ነው ከነበራቸው። ጋብሪኤል ማርቲኔሊም ተቀይሮ ነው የወጣው። ግን ቁጥር ያዙን ተመልከተው ሶፊ፣ አስደንጋጭ ምን ያህል የአርሰናል የተጫዋች ኳሊቲ ስብስብ ቡድን ውስጥ እንዳለ ማሳያ ነው። ይችን መሀል ላይ እንደ ጣልቃ ለመክተት ብዬ በጣም አሪፍ ግርምዬ። ትናንት ግን የጨዋታው ኮከብ የተባለው ግን ቤን ዋይት ነው። ልክ ነው። ሚካኤል ሜሪኖ በቁጥር ያዝ ይበልጣል 8.33 ነው። ቤን ዋይት 8.11 ነው። ግን ኮከቡ ፕሌየር ኦፍ ዘ ማች ቤን ዋይት ነው። ግርምዬ አርሰናል ትናንት ተከላካይ መስመሩ በኤመርጀንሲ ነው የተጫወተው። በኤመርጀንሲ በድንገተኛ ማለት ነው። ምክንያቱም ቲምበርን በዛ ቦታ ተጠቅመው ታያቁ። በኤመርጀንሲ ነው ጨዋታቸውን ያደርጉ። ይሄ መታሰብ አለበት። በኤመርጀንሲ ቡድኑ ስትሮንግ ነው። ተከላካይ መስመሩ ኤመርጀንሲ ላይ ስትሮንግ መሆን አችልም። እንውሰድ፣ እያንዳንዱ ቡድን ላይ እንውሰድ። ሲቲ ላይ ጋቫርዲዮልና ጆን ስቶንስን እንደዚሁም ሮቢን ዲያስን ብታጣ የማል ተከላካይ ማን አድርገህ ነው የምታጫውተው? ከተከላካይ አማካይ ቦታ መሳብ ነው። እነ ኒኮ ጎንዛሌዝን እንደዚህ አይነት ነገር ውስጥ ነው የምትገባው። ወይም የመስመር ተከላካዮቹን ወይም ማቲያስ ኑኔዝን ልታመጣሽ ኤመርጀንሲ ነው የምትሆነው። ማል ተከላካይ ሊቨርፑል ቫንዳይክ እና ኮናቴን ቢያጣ ምንድን ነው የሚሆነው? ዘሴም ዋተሪው እንደሆነ አምጥቶ የሚያጫውቱ። ማንቸስተር ዩናይትድ ማቲያስ ዲሊትን ቢያጣ ሃሪ ማጉዌርን አጥቷል። ዲሊትን ቢያጣና ሉክ ሾው ወይ ሌኔሮ ቢጨመሩበት ምንድን ነው የሚሆነው? 3 ዲፌንስ ቢያጣ አየህ። አርሰናል ግን በኤመርጀንሲ ተከላካይ ገብቶ አሁን ሌሎቹን ለንጽጽር አወጣ ናቸው። በኤመርጀንሲ ቢገቡ አይችሉም። እመነኝ፣ አንድንም ቡድን መቋቋም አይችሉም በኤመርጀንሲ ተጫወቱ። አርሰናል ግን ትናንት በኤመርጀንሲ ተከላካይ ነው የተጫወቱ። በድንገተኛ በቃ ካለቦታቸው በገቡ ተጫዋቾች በነ ሙስኬራ ነው የተጫወቱ። ይሄ አንዱ የቡድኑ በቃ ትልቁ መሰረት ዘንድሮ አርሰናል ዋንጫ ሊወስድ እንደሚችል በትልቁ ልታስቀምጥ የምችለው ይሄንን እነዚህ ነጥቦችን ስታይ ነው። ራይሱ እኮ ወጣ እኮ አርሰናል የልብ ምት የሚባለው ጋሪ ኔቪል ሳይቀር ራይስ ማለት የአርሰናል አይነኬ ተጫዋች ነው ብሎ የመሰከረለት
ዓለም በሙሉ ያጨበጨበለት ተጫዋች ወጣ። ሚካኤል ሜሪኖ እንዴት ነው የተካው? ጎል ሁሉ አሲስት አረገ እኮ ሚካኤል ሜሪኖ። ሚዱ እንዴት ነው ዶሚኔት ያደረገው? ይህ የቡድን ዴፕስ የቡድን ጥልቀት ምን ያህል ጠቃሚ እንደሆነ ፊት መስመሩ ላይ ማዱኬ ደከመባቸው። ሰከንድ አፍ ላይ ፈርስት አፍ ላይ እንደዛ ሲያምስ የነበረው ለጎሏ መገኘት ምክንያት የሆነው ሰከንድ አፍ ላይ ደከመ። ሳካ ገብቶ ምን አረገ? ጎል አስቆጠረ። አይ ልዩነት ፈጣሪነታቸው እንደውም ለዮኮሬስ መስጠት የሚችለው ሌላም ኳስ ነበር። ሁለት ኳስ ያገባውንም ያኛውን ለዮኮሬስ ሰጥቶ ዮኮሬስ የሚያስቆጥራቸውን አጋጣሚዎች አላቀበለውም እንጂ ሳካ ሌላ ሶስተኛ ጎል ዮኮሬስ ማስቆጠር የሚችልበት እድል ነበር። ግራ ላይ ማርቲኔሊ ሲደክምባቸው ኢዜን አስገቡ። ካዮዴንስ በጠበጠው እኮ ካዮዴ በነፃነት ሲጫወት የነበረውን ለአርሰናል ጫና እየፈጠረ የነበረውን ተጫዋች እዛው አስቀረው። የኮሬጅ 9 ቁጥር ቦታ ላይ ዶ ሲገባ የብሬንፎርድ የተከላካይ መስመር እኮ ወደፊት መምጣት አልቻለም። እነ ክሪስቶፈር አየር የኮሬጅ ከመግባቱ በፊት ወደፊት እየመጡ ጫና ሲፈጥሩ የነበሩ ተጫዋቾች እዛው እንዲቆሙ የተገደዱት። ይሄ ነው ዴፕስ ማለት፣ ይሄ ነው ጥልቀት ማለት፣ ይሄ ነው ቡድን ማለት። በቃ አርሰናል አስተማማኝ ቡድን ነው። በተለይ እንዲህ አይነት ማራቶን ለሆኑ ውድድሮች እንደ ፕሪሚየር ሊግ አይነት ውድድሮች አርሰናል ዘንድሮ የማንሳት እድሉ በጣም ከመጠን በላይ እየሰፋ ነው። ምክንያቱም ውድድሩ ማራቶን ነው። ማራቶን ሲሆን ደግሞ እንዲህ አይነት ችግሮች ይገጥመዋል። ጉዳቶች፣ ቀይ ካርዶች፣ መሰል ነገሮች፣ ብዙ ነገሮች ያጋጥማሉ። የዳኛ በደሎች፣ ሁሉንም ተቋቁመ ነው ማሸነፍ የሚኖርብ። አርሰናል ሁሉንም የመቋቋም አቅም ያለው ቡድን እንደሆነ በተለያዩ ጨዋታዎች እያሳዩን ይገኛል። የትናንትናውን የብሬንፎርድን ጨዋታ ጨምሮ ማለት ነው። ሚካኤል ሜሪኖ በ2025 ከጥር 2025 እስካሁን ዲሴምበር 2025 ድረስ 29 ጎሎች ላይ ተሳትፏል። በብሔራዊ ቡድንም በክለብም ደረጃ ልብ በለው አማካኝ ነው የተጫዋች። በፎልስ ላይ ነው የሚጫወቱ። በጣም ብዙ ጎል ነው። አንድ አጥቂ ዓለም ላይ የተመሰከረለት 100 ሚሊዮን ፓውንድ የወጣበት አጥቂ እንኳን ይሄን ያህል ጎልና አሲስት የለው። ባለፉት አርሰናሎች ያገኟቸውን 4 ነጥብ ያስገኘው ከ6ቱ ነጥብ ሚካኤል ሜሪኖ ነው። በቼልሲ ጨዋታ ላይ ሜሪኖ ባይኖር አርሰናል ያችን 1 ነጥብ ይዞ ላይወጣ ይችል ነበር። የካይሴዶ ቀይ ካርድም ላይኖር ይችል ነበር። ጠቀሜታው ከፍ ያለ ነበረ። ትናንት ጎል አስቆጠር፣ አሲስት አደረገ። በሱ ነው አርሰናል ያሸነፈው። ሚካኤል ሜሪኖ እጅግ በጣም ወሳኝ ተጫዋች እየሆነ ነው። እኔ ለሚካኤል አርቴታ ትልቅ ስጋት የሆነብኝ አሁን ጋብርኤል ጄሱስ መጥቷል፣ ካቨርዝ መጥቷል፣ የኮሬሽ አለ። ሚካኤል ሜሪኖ ደግሞ ድንቅ ሆነ። እንዴት ነው የሚሆኑት? አሁን 3 ቦታቸው ነው። ቦታቸው ላይ ይፎካከሩ፣ ችግር የለው። ጋብርኤል ጄሱስም ካቨርዝም የኮሬሽም ቦታቸው ላይ ይፎካከሩ። ካለ ቦታው መጥቶ የአማካይ መስመር ተጫዋቹ ሚካኤል ሜሪኖ ፎልስ ናይን ላይ በ9 ቁጥር ሚና ድንቅ ሆነ። አሁን አይከብድም? ግርምዬ እንደ አሰልጣኝ እንዲህ አይነት ነገሮች በጣም አስቸጋሪ ይመስሉኛል። አንድ ቦታ ላይ 4 ጥራት ያላቸው ተጫዋቾች ሲኖሩ ከጣትና ጣት ማበላለጥ በጣም ከባድ ነው የሚሆነው። ሚካኤል ሜሪኖ ደግሞ ሌላ ራስ ምታት ሆነባቸው። አሁን በዘንድሮው ውድድር ዓመት እቅዳቸው የነበረው ሚካኤል ሜሪኖ ለራይስ ተቀይሮ እንዲገባ ኢመርጀንሲ ስትራይከር እንዲሆንላቸው እንደ ሰሞኑ አይነት ችግር ሲገጥም የኮሬሽም ካያቨርዝም ጋብርኤል ጄሱስም በማይኖሩበት ጊዜ አሁን እኮ ተመራጭ ነው። አሁን አንደኛ ተመራጭ ነው የሆነው። አሁን እያሳየው ያለው አቋም አንደኛ የሚያስመርጠው ነው። በቃ ምንም ጥያቄ በሌለው መንገድ ከኮሬሽ የሚያስበልጠው እና ሚካኤል አርቴታ በጥር ጋብርኤል ጄሱስን ለመሸጥ የሚገደዱ ይመስለኛል። በእኔ እምነት ግዴታቸው በፍጹም እንኳን አይደለም የመጫወቻ ዕድል ተቀያሪ ወንበር የመቀመጫ ዕድል እንኳን የሚያገኝ አይመስለኝም። ጋብርኤል ጄሱስ ደግሞ ጋብርኤል ጄሱስ ልምምድ ቦታ ላይ በጣም ድንቅ ነው። እንግዲህ የአርሰናል ቅርበት ያላቸው መረጃዎች ሲያሳዩ በጣም ድንቅ ነበረ። በነበረው የወዳጅነት ጨዋታ የሚያሳየው አቋም የማይታመን ነው። ከጉዳት የመጣ ሁሉ አይመስልም ሲሉ ነበረ ብዙዎች። እና ይሄ ቦታ ተከማቸ። ግርምዬ አየው፣ ባለፈው ተከላካይ ነበር የተከማቸባቸው። ሂንካፔና ሙስኬራ የመጫወቻ ጊዜ አጥተው ነበር። ቤን ዋይት የመጫወቻ ጊዜ አጥተው ነበር። እነዚህ ተጫዋቾች ግርምዬ በአብዛኛው ተቀያሪ ወንበር ላይ ኦቨር ቤንች ነበሩ። አሁን ደግሞ አጥቂው በሙሉ ስለዳነ ራስ ምታት ሚካኤል አርቴታ ላይ እየመጣ እንዴት ማኔጅ ያደርጉታል የሚለው ተጠባቂ ነው የሚሆነው። በእርግጥ ይሄ ዲሴምበር ወር 7 ጨዋታ አለው አርሰናል። ከዚህ በኋላ 6-7 ጨዋታ አለው ዲሴምበር ወር ላይ ብቻ። በዚህ ሰዓት ብዙ እድል የሚያገኙ ተጫዋቾች ይኖራሉ። ጥር የካቲት እያልክ ስትሄድ ግን እየቀነሰ ቴንደንሲው እየወረደ በሳምንት 1 ጨዋታ እያረክ በ2 ሳምንት 3 ጨዋታ ምን የምታረግበት አንዳንድ የሻምፒዮንስ ሊግ መሃል ላይ ሲገባብህ እና መሰል ውድድሮች ነው የሚኖሩት። የዛኔ እንዴት ነው የሚሆነው አርሰናል? የዛኔ እንዴት ነው ተጫዋቾቹን ሊጠቀም የሚችለው የሚለውና ሚካኤል አርቴታ እንዴት ማኔጅ ያደርጉታል የሚለው ጉዳይ በትልቁ ጥያቄ የሚያስነሳና ምናልባትም በክረምቱ የዝውውር መስኮት የተወሰኑ 1-3 ተጫዋቾችን የመልቀቅ ግዴታ ውስጥ ሊገቡ እንደሚችሉ ገምታለሁ። ወይም ኳሊቲ የመጨመር
የተወሰነ ኳሊቲ ችግር ያለባቸው ቦታዎች ላይ ጠንከር ያሉ ተጫዋቾችን የማምጣት ሁለት ተጫዋች ለምሳሌ ትሮሳርድና ማርቲኔሊን አስወጥተህ አንቶኒዮ ሲሜኖን ጨምረህ ከኢዜ ጋር እንዲፎካከል ልታደርገው ትችላለህ። እንዲህ አይነት ነገር ኬናን ይልዲዝን አምጥተህ አማካኙ ላይ ኢታን ንዋኔሪ ልለቅህ ትችላለህ። አፕግሬድ የማድረግ ነገር እንጂ ዝውውር ላይ የሚኖረው አርሰናል በክረምትም በጥርም ዝውውር ላይ እንዳይሳተፍ የሚያደርገው ነው ያለው የስኳድ ዴብስ ከፍተኛ መሆን እና ይሄ እኔ ከሁሉም የአርሰናል የተመቼ ነገር ከዚህ በፊት ሲቀርቡት የሚደነግጠውን ነገር ትቶ ሲቀርቡት ለመራቅ የሚያደርገው እንቅስቃሴ በጣም አስደማሚ ነው ብለን ማንሳት እንችላለን። ብሬንፎርዶች ታክቲካሊ አሰልጣኝ ኬት አንድሪውስ መጀመሪያ የሰሩት ስህተት ነበር። ወደ 8 ተጫዋቾች ተከላካይ ናቸው። 8 በቃ 100 ለመከላከል ነው የገቡት። የቤንጃሚን ዋይት ሎክ የቤንጃሚን ዋይት ኳስ ቁልፉን ኦፕን ካረገችው ከከፈተችው በኋላ ግን ብሬንፎርድ ምንም ማድረግ አልቻለም። ለመጫወት ሞክሯል። ሰከንድ ሃፍ ላይ መጀመሪያ ያንን ቢጠቀም ጥሩ ኮምፒቴቲቭ የሆነ ጨዋታ ልንመለከት እንችል ነበር። ብሬንፎርድም ኮምፒት ማድረግ ይችል ነበር። ዶሚናንሲው የአርሰናል ብቻ ነበር የነበረው። ፈርስት ሃፍ ላይ አርሰናል እኮ ማለት ጎል ስቶ ነው እንጂ 4-0 3-0 እየመራ መውጣት ይችል ነበር። የሳታቸው ኳሶች በርካታ መሆናቸው ነው እንጂ ግን ሰከንድ ሃፍ ላይ ኬት አንድሪውስ ተጫዋች ቀይረው መጡ። ፉላም ማርኮ ሲልቫ የሰሩትን አይነት ስህተት ነው ኬት አንድሪውስ ትናንት አርሰናል ላይ የሚሰሩት። ዴን ኤንደርሰን ቀድሞ ቢገባ፣ አይጎር ቲያጎ ቀድሞ ቢገባ፣ በእርግጥ የጉዳት አጠራጣሪ ጉዳዮች ነበሩበት። እንደዛ ቢሆን ይሄ ጨዋታ ጆርዳን ኤንደርሰን እና ከፊት አይጎር ቲያጎ ቢኖሩ እንዲህ አይነት ነገር ተጠቅመው ቢሆን ኑሮ ትንሽ ኮምፒቴቲቭ የሆነ ወይም ፉክክር ያለው ጨዋታ ልንመለከት የምንችልበት ሂደት ነበር። ለምን ወሳኝ ተጫዋቾቻቸውን ጆርዳን ኤንደርሰንና አይጎር ቲያጎ እንዳስቀመጡ ኬት አንድሪውስ እስካሁን ሊገባኝ አልቻለም። እና አርሰናል በጣም ጠንካራ ራሱን ያሳየበት ነው። ለእኔ ግን የአርሰናል ከሚቀጥሉት 3-4 ሳምንታት ወሳኙ ጨዋታ የቅዳሜው ነው። ከዛ በኋላ መዝናኛ ብለው ክለብ ብሩጅ ነው፣ ወልቭስ ነው፣ አንድ ሳምንት አርፈ እንደገና ኤቨርተን ነው የምታገኘው። ከዛ እያልክ የምታገኛቸው ቡድኖች ያን ያህል አሳሳቢ አይደሉም። ወደ በኋላ አካባቢ ኢንተር ሚላንና አግኝቶ ፓላስም ምናምን የሚያገኙበት ጨዋታ ትንሽ ሊያስቸግራቸው ይችላል። በሊግ ካፕም ሩብ ፍጻሜ ጨዋታ ከፓላስ ጋር ስላላቸው በዛ ማን ያሉት 1-2-3 ቀኖች እነሱ ሊረብሹ ይችላሉ እንጂ የአስቶን ቪላ ጨዋታን ማሸነፍ ከቻለ ይበልጥ ሊጉን መሪነቱን ማጠናከር የሚችልበት ነው። አርሰናል ያሳዩ የትናንትናው አቋም እጅግ ድንቅና የሚደነቅ ነው። ጎሎቹም ከኦፕን ፕሌይ የተገኙ ናቸው። በነገራችን ላይ አርሰናል ከኦፕን ፕሌይ ያስቆጠራቸው ጎሎች ዘንድሮ ሊቨርፑል፣ ቶተንሃም፣ ማንቸስተር ዩናይትድ በጋራ ካስቆጠሩ ጎሎች አርሰናል ብቻውን ያስቆጠረው ጎል ይበዛል። ክቡራትና ክቡራን አድማጮቻችን አርሰናል 18ኛ ድሉን ወይም በ18 ጨዋታ አለመሸነፍ ግስጋሴውን አጠናክሮ ቀጥሏል። በ18 ጨዋታ አልተሸነፈም እስካሁን በተከታታይ 18 ጨዋታ 8ኛ ተከታታይ ድሉን የሜዳ ላይ ድሉን አስመዝግቧል። 8ኛ ተከታታይ የሜዳ ላይ ድሉን ያስመዘገበበት ሆኗል። ለ8ኛ ተከታታይ ጊዜ 39 ጎል አስቆጥሯል። 7 ጎል ብቻ ነው ያስተናገደው እስካሁን። አርሰናል በሜዳው 2 ጎል ብቻ ነው የተቆጠረበት። የቀድሞ የአርሰናል አማካኝ ካሜሮናዊው የ38 ዓመቱ አሌክስ ሶንግ ጥያቄ ተጠይቆ ነበር። ፎሬቨር አርሰናል ነው ያለው። መቼም ቢሆን መጫወት ማልፈልገው ለቶተንሃም ለሚባል ክለብ ነው ብሏል። ከዛ ባለፈ እኔ አሁን የአርሰናል ተጫዋች ብሆን ወይ ማርቲን ዙብሜንዲን ወይ ዴክላን ራይስን አስቀምጣለሁ ብሏል። አሌክስ ሶንግ ካሜሮናዊ በዛ በድንቅ ብቃቱ በመጀመሪያው በዛ አሁን ተጫዋች ብሆን ያለው በዛ ያኔ ነበር ከመሄዱ በፊት ኤግዛክትሊ። እና በዛ ብቃት ያለ ወይ ዴክላን ራይስን ወይ ዙብሜንዲን አስቀምጣቸው። ራይስን አይመስለኝም፣ ይከብዳል። ዙብሜንዲን ይከብዳል። ራይስን እና ከጨዋታው በኋላ አስተያየት ሰጥተዋል። ግርምዬ የሰጡት አስተያየት ምንድን ነው? ከብሬንፎርድ ጋር ከመጫወታችን በፊት ብሬንፎርድ 24 ሰዓት ረፍት ነበራቸው፣ አድቫንቴጅ ነበራቸው እና ቡድኑ ጉልበተኛ ከመሆኑ አንጻር እሱን ተጠቅመው ዋጋ ያስከፍሉናል ብዬ ፈርቼ ነበረ። ቀጣይ ግን ከአስቶን ቪላ ጋር እኩል ሰዓት ነው የተጫወት ነው፣ እኩል ሰዓት ነው የምንጋጠመው። ምንም እንትን በሌለው መንገድ እዛ ጨዋታ ላይ ምክንያት የለንም አሉ። አስቶን ቪላ ላለማሸነፍ ምንም ምክንያት አይኖረንም እና ቡድኔ ዝግጁ ነው ሲሉ ከጨዋታው በኋላ ተናግረዋል። ግን ያሳሰባቸው ይመስላል የአስቶን ቪላ ጉዳይ። የአስቶን ቪላ ከባድ ቡድን ነው። ትናንት በብራይተን ከመመራት ተነስቶ ነው 4-3 ያሸነፈው። ከባድ 2-1 እየተመራ ነበር፣ 2 እኩል አደረገው። ከዛ 3-2 አደረገው። እንደገና ብራይተን
ከማግባቱ በፊት 4-2 አደረገው። ብራይተን 4-3 ሆነ እና በጣም ጠንካራ ፍክክር የታየበት የምሽት መርሃ ግብር ነው። ቀደም እንዳልኳችሁ እንግዲህ አርሰናል በሜዳው 8ኛ ድሉ ነው። በእንግሊዝ ፕሪሚየር ሊግ ታሪክ በሜዳው ብዙ ተከታታይ ጨዋታዎችን ያሸነፈው ሊቨርፑል ነው። 24 ተከታታይ የሜዳ ጨዋታዎችን በማሸነፍ ሊቨርፑል በክብረ ወሰን ደረጃ ቦታውን ይዞታል። ከየካቲት 2019 እስከ ሐምሌ 2020 በነበረው ሂደት ውስጥ ሊቨርፑል 24 ተከታታይ የፕሪሚየር ሊግ የሜዳውን ጨዋታዎች በማሸነፍ ክብረ ወሰንን የያዘ ነው። አርሰናል 8 የሜዳው ተከታታይ ድል ሆኖ 3 እጥፍ ሊቨርፑል ይበልጥ ነው። 3 እጥፍ ይበልጥ እና ቁጥራዊ ንጽጽሩን ለማሳየት ያክል ነው። ማንቸስተር ሲቲም በ2011-12 በሜዳው 20 ተከታታይ ጨዋታዎችን አሸንፏል። አስቶን ቪላ ሌላው በሜዳው 15 ተከታታይ ድሎችን ማስመዝገብ የቻለ ቡድን ነው። አስቶን ቪላ 2023 ላይ ነው የአስቶን ቪላ 2023 ላይ ኡናይ ኤምሪ ልክ እንደመጡ 15 ተከታታይ ጨዋታዎችን በሜዳው አሸንፏል እና የአርሰናል 8 ተከታታይ የሜዳውን ጨዋታዎች ማሸነፉን ቁጥራዊ የያዙን ለመጠቆም ያክል ነው።